ስለ ማስተር አብነት አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክረ ሀሳብ እንዲያቀርቡም ተጋብዞ ነበረም። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌም መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ አስቡት። እጅግ በጣም ያሳዝናል። ምን አይነት ዘመን ላይ ደረስንም የሚያስብል ነው። የመጨረሻ ጭካኔ በታየበት ድርጊት ትንሹ ሀበን ካሱ በሞትም ተለይቷል። ታኅሳስ 5 ቀን እሁድ ዕለት በሰሚት አካባቢ ጠፍቷል ተብሎ በብዙዎች ዘንድ ፍለጋ ሲደረግለት የነበረው የ7 ዓመት ህፃን ሀበን ካሱ በሚያሳዝን ሁኔታ ህይወቱ ማለፉም ተረጋግጧል። ዛሬ ሰኞ ታኅሳስ 13 ቀን በሰሚት ቅዱስ ጊዮርጊስ ቤተክርስቲያን እንደምትመለከቱ የቀብር ስነስርዓቱም ተፈጽሟል። በእውነቱ ከሆነ ያሰቃቂ ድርጊት በህብረተሰባችን ውስጥ ያለውን የሞራል ዝቅጠትና የጭካኔ ጥግን የሚያሳይ ነው። አዝማዶቹ በሙሉ የተሰማኝን ጥልቅ ሐዘን መግለጽም እፈልጋለሁ። ሰላም ጋይ፣ ስለ ህጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ ከዶክተሮች ማለት ነው። ህጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው፣ ለህክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶሻል ወርከር ያስፈልጋቸዋል which is ለታላላቅ ሰዎች older people። አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች ያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ፣ ምክንያቱም አቅም የላቸውም ተዳክመው ነው ያሉት እና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደ እኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ፣ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረስን ሪፖርት አድርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው። ጋይስ እወዳችኋለሁ በጣም። ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰሞኑን የተለያዩ ጉዳዮች ተከስተዋል። በትግራይ ክልል የተከሰተው የረሃብ ችግር እንዲሁም ደግሞ በከተማችን ውስጥ እጅግ በጣም የግድያ ወንጀሎች የተለያዩ መረጃዎች ይወጡ ይገኛሉ እና ሰሞኑ ላይም አንድ መረጃ ግልጽ አልሆነም ነበር። ስለዛም መረጃ አንዳንድ ቪዲዮዎችን ይዤላችሁ ብቅ ብያለሁኝ። ወደ ሰንዳፋ አካባቢ የተገደለች የተባለችው የኢትዮጵያ ንግድ ባንክ ሰራተኛ በተመለከተ አንዳንድ መረጃዎችም ግልጽ ሆኗል። ስለዛም ጉዳይ እላችኋለሁ። እንዲሁም ደግሞ የተለያዩ መረጃዎችን አሰናድጄላችሁ ይዤ ብቅ ብያለሁኝ። እነዚህ መረጃዎች አብረን እየተከታተልን ቆይታ እናደርጋለን። እናንተም ይህን ቻናል ሰብስክራይብ እና ላይክ እያደረጋችሁ ቆይታችሁን ጥሩ እንዲሆን ጋብዛችኋለሁኝ። የመጀመሪያው ቪዲዮአችን የሚሆነው እንግዲህ በትግራይ ክልል የተከሰተውን ሁላችሁም ሰምታችኋል። ምን አይነት መከራ ውስጥ ምን አይነት ስቃይ ውስጥ እንዳሉ በጥቂቱ ላስመለክታችሁ እወዳለሁ። እኔ እጠቅማችኋለሁ፣ እኔ ያለሁላችሁ የሚለው አካል እንኳንስ ስለነሱ አንድ ቃል ሊያወራ ምን ውስጥ እንዳሉ እንኳን ለማየት የፈለገን ፈቃደኛ የሆነም አንድ አካል የለምና ሆነም ቀረ ችግሮች ሲደርሱ ዞሮ የሚደርሰው ራሱ ወገኑ ለወገኑ ነውና መልካም አስተሳሰቦች፣ የዘረኝነት መጥፎ አስተሳሰቦች ከውስጣችን መጽዳት አለባቸው። ጥሩ ነገሮች፣ በጎ ነገሮች እንዲኖሩ፣ የሀገር አንድነት እንዲመጣ የዘረኝነት የሚለውን የፖለቲካውን ጦርነቱን እንተወውና ወደ ነበርንበት ሰላማዊ ህይወት እንድንመለስ ሁላችንም የበኩላችን እንድናደርግ ለማለት ነው። እንግዲህ በትግራይ ውስጥ ያለውን ሁኔታ እንግዲህ በሶሻል ሚዲያው ላይ ሰሞኑን የሚንሸራሸሩ ቪዲዮዎች እንዳለ እንግዲህ እየተረዳችሁ ነው። ይሄ ማለት በትግራይ ክልል ውስጥ ብቻ ማለት አይደለም። በአማራ ክልል ውስጥ ያለውን ታውቁታላችሁ፣ በኦሮሚያ ክልል ውስጥ ያለውን ታውቃላችሁ። የሆነ ቦታ ላይ ረሃብ ባይኖር ጦርነት አለ፣ ጦርነት ካለ ደግሞ ረሃብ አለ። የሆነ ጦርነት ይዘት ያለው ነገር ባይኖር ግድያ አለ፣ በሃይማኖት በምን እና እንደዚህ አይነት መከሮች ባሉባት ሀገር ውስጥ ሰላም አለ ብሎ ማሰብ በጣም በጣም አዳጋች ነውና ሌላኛው ደግሞ የናዝሬት ጉዳይ እጅግ በጣም ብዙ መረጃዎች ሲንቀሳቀሱ ነበር። እስቲ የቪዲዮ አድምጠን እንመለስ፣ ከዛ ወደ ሌሎች መረጃዎቻችን እንሄዳለን።
የሚያስፈልጋት ነገር እንደሚደረግ እኛ ምንም የሚጎልባት ነገር ከአገሯ ከኢትዮጵያ ከባለስልጣናት ምንም ነገር እንደሌለ እናውቃለን። ምንም የሚጎልባት ነገር የለም። ለወደፊትም የተሻለ ነገር ይኖራል ይመጣልን ብለን እናስባለን። ፍርዱም ያልተፈጸመባት አገራችን ከቻይና ጋር ባላት ጥሩ ግንኙነትና እነ ዶክተር አብይም ባለስልጣናትም የፍትህ ሚኒስቴርም የውጭ ጉዳይ ሚኒስቴርም ሁሉም ባደረጉት ርብርብና ባቀረቡት በተናገሩት ነገር ነው። እኔ ራሴ ኢንተርናሽናል አምነስቲ ኮንታክት አድርገውኝ ነበር። የሰጠኋቸው መልስ ምንድን ነው? ኖ እኛ በሀገራችን መንግስት እንተማመናለን። የሀገራችን መንግስት በትክክል እየተከታተለ ነው። እንዳልኩ አምባሳደሮቹም ዶክተር አብይም he is there የውጭ ጉዳይ ሚኒስቴር የፍትህ ሚኒስቴር ሁሉ በጋራ አንድ ላይ በመስራት የናዝራዊት ጉዳይ እየታየላት ነው፣ እየተከታተሉት ነው። የተፈረደው የሞት ፍርድ ያውቃሉ በሚል ይያዝና ወደ በህይወት ኖራ እስር ላይ እንድትቆይ ነው የተደረገውና በሰው ዙሪያ የተወጡ መረጃዎች ከእድሜ ልክ እስራት ዋጋ ማለት ነውና አሁን ደግሞ ያለውን ነገር ለማቅለል እስራቷን ደግሞ ለመቀነስ የተለያዩ ርብርቦች እየተደረጉ ይገኛሉ። እንግዲህ ሌላኛው ደግሞ ሰሞኑን በማህበራዊ ሚዲያ በሽጉጥ ተገደለች የተባለችው ሴት ጉዳይ ዛሬ ላይ ምን መረጃ ወጣ? ልጆች አሏት የሚሉ ጉዳዮች እየወጡ ነበረ። ባለትዳር መሆኗ እየተነገረ ይገኛል። ይሄ ነገር እንዴት ነው? ብዙዎች ጥያቄ አስነስቶባቸዋል። እዚህኛም ቪዲዮን እናድምጥና ከዛ በኋላ ወደ ሌሎች ጉዳዮቻችን እንሄዳለን። መልካም ቆይታ። እኔ ጥያቄ አለኝ ሰሞኑን ስለተገደለችው ወይዘሮ አዳነች ኩምሳ ማለት ነው። በጣም ጥያቄ አለኝ። ጥያቄ ለምንድን ነው የገዳዩ ሰውዬ ማንነትና ምንነት የተደፋፈነው? አልገባኝም። ገዳዩ ያሽከረክራል፣ ሽጉጥ አለው። ስለዚህ የሆነ ሌቭል ላይ ያለ ሰው ነው ማለት ነው። ፕላስ ደግሞ የተሳሳተ መረጃ ነው ሲወጣ ራሱ የተሳሳተ ድፍን ያለ መረጃ ነው ፖስት የተደረገው። መጀመሪያ ላይ ያገኘ ነው። በኋላ ላይ ነው እቺ ልጅ የሌላ ሰው ሚስት እንደነበረች የልጆች እናት እንደነበረች በግድ ከኔ ጋር ካልሆንሽ ብሎ እንደሚያስቸግራት የሰማ ነው። በኋላ ነው ፍቅረኛዋ ነው። እራት ሲበሉ ነበረ። በሆነ አለመግባባት ጥላው ስትወጣ ገደላት ተብሎ ነው ኢቭን እግዚአብሔርን የተለጠፈው። እስከ መቼ ነው እንደዚህ አይነት ግፍ? እናንተ ለግፍ ፈጻሚ ሰው እስከ መቼ ነው እንደዚህ የምታድበሰብሱት? እኔ አልገባኝም። እናንተ ትውልድ የላችሁም? እኔ እኮ የሚገርመኝ እንደዚህ የምትለጥፉ ጋዜጠኞች ምናምን፣ ሶሻል ሚዲያ አክቲቪስቶች ምናምን እና የሆነን ሰው ማንነት ለመደበቅ ምናምን ምንም ይሁን ከህግ በታች እኮ ነው። ማንም ይሁን ምንም ይሁን ከህግ በታች ነው። ኢቭን እኮ ከሱ ፎቶ ይልቅ እኔ ሲዘዋወር ያየሁት የእሷን ፎቶ ነው። ለመጀመሪያ ጊዜ እየተዘዋወረ በጣም ዜናውን ስናገኘው የእሷ ፎቶ ነው። እና እባካችሁ ግፍ አትስሩ። ይኸው ልጆቿ ፍትህ እየጠየቁ ነው ተብሏል። መቼም ጠፋ የሚለው ራሱ ወይኔ እኛ ሀገር ግን ጠፋ፣ እውነት ጠፋ። እኛ ሀገር ሰው ይጠፋል? ኧረ አይጠፋም። አውቆ የተኛን ቢቀሰቀሱት አይሰማም ህብረተሰቡ። አንተ መካከል እኮ ነው የሚደበቀው። ሲጠፋ እኮ አንተ መሀል ነው የሚደበቀው። የት ይደበቃል? እኔ ግን ምስቃው አርሬ ነው። በነገራችን ላይ ተቃጥዬ ነው ምስቃው፣ ነድጄ ነው ምስቃው። የአያንቱን አሲድ ደፊ እኮ አጥፍታችሁታል ከሀገር። እኔ መቼም እኔ ቤት አጠገብ የሆነ ፀጉረ ልውጥ ሰው ሲመጣ ማን ነው ብዬ እጠይቃለሁ። እኔ በግሌ ሳታውቁ ቀርታችሁ ነው። እውነት እግዚአብሔር ይፋረድ። እውነት አይታችሁ ዝም የምትሉ እግዚአብሔር ይፋረዳችሁ። እውነት ይገኛሉ። እናንተስ ምን ትላላችሁ? ሌላኛው ጉድ ደግሞ ምንድን ነው? እኔ ኦሮሞ በመሆኔ አታሻማቁኝ የሚል ንግግር ሲናገር ሰማ ነው። ይህ ወንድማችን ሁላችሁም እንደምታውቁት በኦርቶዶክሳዊ ጉዳዮች ላይ ሲሳተፍ ታውቁታላችሁ። እኔ ግን እዚህ ጋር ለማለት የፈለግኩት ምንድን ነው፣ ማናችንም ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ልንሆን እንችላለን። ብሔራችን በእምነታችን ላይ የሚያመጣው ወይም ደግሞ የሚያስጨምርልን፣ እኔ አማራ ስለሆንኩኝ ወይም ኦሮሞ ስለሆንኩኝ በኦርቶዶክስ እምነቴ ላይ የሚጨምርልኝ ልዩ ነገር የለውም። ወይም ደግሞ እኔ አማራ ስለሆንኩ ገነት አልገባም፣ ኦሮሞ ስለሆንኩ ገነት አልገባም። የእምነት ስራዬ ነው የሚወስነው ማለት ነው። እና አንዳንዴ ጉዳዮቻችንን አዙረን ወደ ዘር ባንወስድ የተሻለ ለማለት ነው። ለምን እንዲህ አልክ ለምትሉኝ እስቲ ቪዲዮን ሰምተን እንመለስ። እናንተም የራሳችሁን ሀሳብ ስጡበት። በቃ አለቀ። ይሄን እውነታው እወደዋለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት
ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ ቪዲዮ ስራ አልሰራም። ፔቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን አሳይ። ማን ነው ቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ የሞቱ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለሁ። በውጭ ዓለም ላይ ተቀምጦ ድምጽ ስለመሆን ወይም በውጭ ዓለም ሆኖ የቤተ ክርስቲያንና የልጆቿን ህመም ለመታመም መጣር ምንድነው የሚለው ነገር ለማስታወስ ለመንገር ምናምን ሳይሆን ለራሴ ማስታወሻ መተው ስለፈለኩ ይሄንን ልበላችሁ። በመጀመሪያ ደረጃ ሀገር ቤት ስታቁል ልክ እንደዛው ምንም የተቀየረ ነገር የለም። ከሀገር ቤት ስንወጣ ያ ነገር እንደማይቆም ያ ድምጽ የመሆን ሂደት ያ የቤተ ክርስቲያን ልጅነት መቋረጥ ስለሌለበት ከቤተሰቦቻችን ጋር ስንለያይ ሰላም ያገናኘን ተባብለን ሳይሆን አስቡት ከእናት ጋር ነፍስ ይማር ተባብሎ መለያየት። ያ ማለት በዚህ ሂደት ደግመን አንገናኝም ላንገናኝ እንችላለን ብሎ መወሰን ከዛ ይጀምራል። ከዛ ይቀጥልና ከመጣችሁ በኋላ ብዙ ውጣ ውረድ ብዙ አይነት ለየት ያለ ኢንቫይሮንመንት እረፍት አልባ የሆነ ቀንና ሌሊት ማሳለፍ ስትጀምሩ ለእረፍታችሁ ሀገራችሁን ገንዘባችሁን ጠርቀም ስታርጉ ጊዜው ሲገኝ ከምንም በላይ ኢትዮጵያዊ ስለሆናችሁ ብቻ ሳይሆን ክርስቲያን ስለሆናችሁ ኢትዮጵያን ብቻ ትመርጣላችሁ። ውጭ ዓለም ላለ ሰው በጣም በሚገርማችሁ ደረጃ ኢትዮጵያ ልክ እንደሚበላ ምግብና እንደሚጠጣ ውሃ ትናፍቃለች። ቤተሰብ ምናምን ሌላውን ትታችሁት ማለት። ስለዚህ ያን ሁሉ ነገር ግዴለም ከእውነት ጀርባ ነው ከቤተ ክርስቲያን ጀርባ ነው ብሎ በማሰብ ለቤተ ክርስቲያን ልጅነት መቆም ሊላገጥበት አፍ ሊላቅቅበት አይገባም። ባይዘዌ ኮሚቴ አድርጎ ማንም አልመረጠንም። ኮሚቴ አድርጎ የመረጠን ልባችን ነው። ኮሚቴ አድርጎ የመረጠን ውስጣችን ያለው የቤተ ክርስቲያን ፍቅርና የሚደርሰው መከራ ቃጠሎ ነው። ያ ደግሞ የሚከፈል ዋጋ እንጂ አበል የሚታሰብበት አይደለም። ይሄንን ማንም ሰው ማወቅ አለበት ብዬ አስባለሁ። ማስታወሻ ሆኖ ይቀመጥ። ወንድማችንን ማስተር አብነትን አስመልክቶ እንግዲህ በአሁኑ ሰዓት አንድ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላጲሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለቀጣይ ሕክምና ምክረ ሀሳብ እንዲያቀርቡ ተጋብዟል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰሩም እግዚአብሔር ሁሌም መላለው ጸሎቱ ይቀጥልም ብለዋል። መልካም አዳሪ ላችሁ ፎሎ ማድረግ እንዳይረሳ። እስካሁን ድረስ ባለው በአዶናይ ባስጀመረው ቻሌንጅ እስከ 3 ሚሊዮን ብር ድረስ መሰብሰቡን ግልጽ አድርጓል ዛሬ ጠዋት ላይ እና እንግዲህ የ100 ብር ቻሌንጅ ተጀምሮ ነበር። የተለያዩ ድርጅቶችም የራሳቸውን አስተዋጽኦ እያደረጉ ይገኛሉ። እንግዲህ ሁላችንም የሚጠበቅብን ሁላችንም የምንችለውን ያህል ማድረግ ትልቅ ነገር ነው። ምክንያቱም እዛ ጋር ያሉ ሰዎች ያሉበት መከራ የገንዘብ ደረጃ የምን ደረጃ የሚመጥነው ጉዳይ አይደለም። እዚህ ጋር የሚሄድ 1 ብር እዛ ጋር ተጠራቅሞ የራሱ ቫልዩ ስላለው ማለት ነውና ሁላችንም በዚህ በጎ ተግባር ላይ እንሳተፍ ለማለት ነው። እንግዲህ የዛሬዎቹ ቪዲዮዎች ይህንን ይመስላሉ። በሌሎች መረጃዎች እንገናኛለን። እስከዚያው ድረስ ሰላም።